ሁለት ዓመት ከስድስት ወር ያስቆጠረው በአማራ ክልል በመከላከያ ሰራዊትና በፋኖ ኃይሎች መካከል የሚደረገው ውጊያ እንደቀጠለ ነው። ትላንትናና ዛሬ በጎጃም በተለይ ሞጣ አካባቢ ቀስጤ ማርያም እንዲሁም ዛሬ ታህሳስ 15 ቀን 2018 ዓ.ም ስናን ረቡዕ ገበያ መካከል ውጊያ መደረጉን ኤምኤስ ሰምቶ ነበረ። ይህን ለማረጋገጥ ወደ ስፍራው ደውለናል። እንዲሁም በተጨማሪ በጎጃም የጦርነት ሁኔታ ብልጽግና በጀነራሎቹ የጀመረው ፕሮፓጋንዳ እጅ እየሰጡ ነው የሚለውንም ጭምር በአጠቃላይ ማብራሪያም መረጃም እንዲሰጡን ወደ ስፍራው ደውዬ ነበረ። ፋኖ ስቲበል አለሙ የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ህዝብ ሁኔታ አግኝቼዋለሁ። ፋኖ ስቲበል ስለ ጊዜ አመሰግናለሁ። እስቲ ያውደ ግንባር መረጃዎችን ጀምር። እኔም አመሰግናለሁ ወንድም አገኝ፣ እንዴት አለ? ሰላም ነህ ወይ? ወደ መረጃው ስገባ እንግዲህ ልክ አንተ እንዳልከው አስቀድመህ 2 ዓመት ከ6 ወር በላይ የያዘ ውጊያ ነው። እርግጥ ነው በጣም የተዘነጋ በዓለም ደረጃ የተዘነጋ ትኩረት ያልተሰጠው ነገር ግን በሺዎች ሲቪሊያን እያለቁበት በርካታ ተጋድሎ እየተደረገበት ያለ ውጊያ ነው። ይሄ ውጊያ ህዝቡ ራሱን ለመከላከል ሲል መሳሪያ ገዝቶ በሬውን ሽጦ መሳሪያ ገዝቶ ልጆቹን አስታጥቆ እየታገለ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ እንግዲህ በትላንትናው ዕለት 2 ቦታዎች ላይ ከባድ አውደ ውጊያዎች ተደርገዋል። በዚህም በ206ኛ ኮር በ34ኛ ክፍለ ጦር አካባቢ የተደረገ ውጊያና በ102ኛ ኮር 54ኛ ክፍለ ጦር የተደረጉ ውጊያዎች ናቸው። ይህ ማለትም እንግዲህ በትላንትናው ዕለት በምስራቅ ጎጃም ዞን አንበር ወረዳ ጃማ የምትባል ልዩ ከተማ 206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲሱን እና ደጃዝማች ተድላጓሩ ሻለቃን በመጠቀም ከአንበር ከተማ ተነስቶ ወደ ጃማ ሲንቀሳቀስ በነበረ ጠላት ላይ ከፍተኛ የሆነ ጥቃት በማድረስ ከ37 ክላሽ ከ37 በላይ ክላሾችን መማረክ የተቻለበት በርካታ ካዘናዎችን የደረት ትጥቆችንና ልዩ ልዩ የወታደራዊ ቁሶችን መማረክ የተቻለበት ነበር። በዚህም በርካታ የጠላት ሰራዊትን በመደምሰስ ጠላትን አንገቱን በማስደፋት የያዘውን ማቴሪያል ሁሉ በመቀበል ታላቅ ትንቅንቅ የተደረገበት ውጊያ ነው። እንግዲህ ህዝብ ጭምር የተሳተፈበት ከጠዋቱ 3 ሰዓት እስከ 6 ሰዓት ድረስ የተደረገ ውጊያ ነው። በጣም በርካታ የጠላትን ኃይል መደምሰስ የተቻለው ከ45 በላይ በመደምሰስ ከ22 በላይ ደግሞ ከባድ እና ቀላል ቁስለኛ በማድረግ ጠላትን ቅስሙን እንዲሰበር ያደረግንበት ውጊያ ነው የተደረገው። በተመሳሳይ በትላንትናው ዕለት እንግዲህ ከሰዴ ወረዳ በመነሳት በሌሊት ተነስቶ ወደ ቀሳጤ ማርያም የምትባል ወደ ሞጣ አካባቢ ወደምትገኝ ቀጠና ተንቀሳቅሶ ነበር። ይህም እንግዲህ ይህንን የሰማው 54ኛ ክፍለ ጦርም አስቀድሞ ቦታዎች ላይ ድፈጣ በመያዝ ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ድምሰሳ በማድረግ ጠላትን ወደ ነበረበት ወደ መጣበት እንዲመለስ ማድረግ የተቻለበት ውጊያ ነው ያለው። ከዚህ ጋር ተያይዞ እንግዲህ በዛሬው ዕለትም ውጊያዎች ሲደረጉ ነው የዋሉት። በተለይ ስናን ረቡዕ ገበያ የሚባለው ምስራቅ ጎጃም ከደብረ ማርቆስ በሰሜን አቅጣጫ በኩል የምትገኝ ከተማ አለች። በዛ መካከል ከደብረ ማርቆስ ተነስቶ ወደ ረቡዕ ገበያ ስንቅና ትጥቅ አቀብላለሁ ብሎ በተንቀሳቀሰው ጠላት ላይ የደማን የሚባል አካባቢ ላይ ደፍቶ በመጠበቅ ይሄ በተለይ 206ኛ ኮር 24ኛ ክፍለ ጦር ብለን የምንጠራት ቃኝና መሐንዲሷን እንዲሁም ደግሞ የስናን አባጅሜ ሻለቃን በመያዝ ከፍተኛ የሆነ ጥቃት ማድረስ የተቻለበት ጠላትም እስካሁን ድረስ ሬሳውን እያነሳ ያለበት ሁኔታ ነው ያለው። ወንድም አገኝ በጣም ጥሩ። እንግዲህ ከ2 ዓመት ከ6 ወር በላይ ባስቆጠረው ውጊያ ውስጥ በእናንተ በኩል ብዙ ለውጦች በርካታ ድሎች እንዳገኛችሁ ትገልጻላችሁ። በመከላከያ ሰራዊቱ በኩል ደግሞ በቅርቡ በተለይ የመንግስት መገናኛ ብዙሃንን ይዘው የሚሰራጭ አንድ ፕሮፓጋንዳ አለ። ማስረሻ ሰጠ እጅ ሰጠ ከተባለ በኋላ ጀነራል መሐመድን ጨምሮ በተለይ በጎጃም በምስራቅ በምዕራብ ጎጃም ህዝቡን ሰብስበው ልጆቹ እጅ እንዲሰጡ አድርጎ አለበለዚያ እርምጃ እንወስዳለን፣ እንደውም አንዳንድ ቦታ ላይ አላስፈላጊ ስድቦችንም ህዝቡንም ሲሳደቡ ሰምተናል። ፋኖን አባብላችሁም አሳምናችሁም ተማጽናችሁም ካላመጣችሁ ይህ አካባቢ ልማትም አያገኝም የሚል ዛቻና ማስፈራራት አለ። እንደው አጠቃላይ ሁኔታው እንዴት ይገለጻል? በአንድ በኩል ዛቻ አለ፣ በአንድ በኩል ልመናና ሽምግልና የተወጡበት ሁኔታ አለና እነዚህ ጀነራሎች ከብልጽግና ካድሬዎች ጋር ሆነው ከህዝቡ ጋር አደረግን የሚሉት ውይይት እንደው ለዚህ ምላሻችሁ ምንድን ነው? በእናንተ በኩል እውነት አልቆላችኋል? እነሱ እንደሚያወሩት ነው ወይ? እሺ፣ አመሰግናለሁ ወንድም አገኝ። በመጀመሪያ ደረጃ ፋኖ እጅ ሰጠ ብለው የሚሉትን ተራ ፕሮፓጋንዳ ነው። አንደኛ የሰጡት ሰዎች ግለሰቦች ናቸው። እኛ ደግሞ ትግሉን ከግለሰብነት አውጥተን ለህዝብ አስረክበን ህዝባዊ የሆነ ማዕበል በህዝብ ላይ የተመሰረተ ትግል ካደረግነው ውለን አድረናል። እነዚህ እጅ ሰጡ የሚባሉት ደግሞ በጣም በሚገርም ሁኔታ በብዙ መንገድ የሚገለጹ ናቸው። አንደኛው ሲዘርፉ የነበሩ ሲሰርቁ የነበሩ አሁን ፋኖ የማጥራትና የማጽዳት ዘመቻ ላይ ስለሆነ ይሄም ደግሞ ትግሉን ከፍ ወዳለ ደረጃ ለማሳደግ ውስጥን ማጥራት አስፈላጊ ሆኖ የተገኘ ስለሆነ በዚህ ውስጥ እነሱ እርምጃ ሊወሰድባቸው እንደሆነ ያወቁ አመራሮች ናቸው። አመራር ነው አሁን እንግዲህ ካፒቴን ማስረሻ ሰጤ ማለት እሱ ነው። እንግዲህ በዝርፊያም በስርቆም በስልላም የነበሩ ፋኖ በተለይ ፋኖ አንድ
እንዳይሆን ሲሟገቱና የፋኖን አንድነት እንዳይመጣ ሲጥሩ የነበሩ በውስጥ ሆነው ልዩነቶችን ሲያሰፉ የነበሩ ፋኖዎች ሄደው እጅ ስለሰጡ ፋኖ እጅ ሰጠ የሚባልበት ምክንያት የለም። እንግዲህ እንዳልከው አንድ ወይም ሁለት ሰው ትግሉ በረዘመ ቁጥር ትግሉ ቅርጽ ለማስያዝ በተሄደ ቁጥር ሰዎች ይደክማሉ፣ ይሰለቻሉ፣ አቅጣጫ ይስታሉ። ይሄ የሚጠበቅ ነው፣ ተፈጥሯዊ የሆነ ነገር ነውና በዚህ መሰረት አንዳንድ ደካሞቹ አንዳንድ የተነቃባቸው ሌቦቹ እጅ ሲሰጡ አይተናል እና ይሄ ምንም የሚያስደንቅም አይደለም። በየትኛውም አብዮት ማኦ በመሩትም ሩሲያዎች በመሩትም ከዚህ በፊት በየትኛውም አብዮት በተደረገ አብዮት ውስጥ እንደዚህ አይነት ነገሮች ነበሩ። ፋኖን መስለው ወይም ደግሞ እውነተኛ የትግል መስመር ተከተል ብለው አብረው ቆይተው ሲነቃባቸውና እርምጃ ሊወሰድባቸው ሲል ለጠላት እጅ መስጠት የነበረ ያለ ነው። ነገር ግን ፋኖ አሁን እያደረገ ነው ካልከኝ እውነት እነሱ በሚሉት ልክ ተበትኖ ነው ወይ ያለ ካልከኝ እንደዛ ሳይሆን በተቃራኒ ውስጡን እያጸዳ ኃይሉን እያሰባሰበ ኃይሉን እየፈወዘ ወደ ከፍ ወዳለ አብዮት እየተራመደ ያለበት ሁኔታ ነው ያለው። የሚሰለጥን እያሰለጠን እያስመረቅን የአመራሮችን ብቃት እየጨመርን ስልጠና ላይ እና አመራሮችን የማብቃት ጉዳይ ላይ ያለ ነው እና በዚህ ልክ ኃይላችንን እያጠነከርን ያለበት እንጂ እነሱ እንደሚሉት እየተበተንን ወይም ደግሞ ያበቃልን አይደለንም። ይሄ ደግሞ ፕሮፓጋንዳ ነው። ጠላት በአውደ ውጊያ ሲሸነፍ የሚያደርገው ነው። ይህንን ልመዝል የምችለው ጠላት በተለያየ አቅጣጫዎች ቅድም እንደነገርኩ እየተመታ ነው ያለው። ከዚህ በፊት አይቶት በማያውቀው መልኩ በተጠና መልኩ ስስ ብልቶችን እየመታን ኮሎኔል ጭምር እየደመሰስን ያለበት ነው። እንግዲህ በመተከል ሰምተሃል። ኮሎኔል ጭምር የደመሰስንበት ውጊያ ከባድ ውጊያዎችን ነው እንግዲህ ለተከታታይ ሳምንታት በባለፈው ያደረግን እንግዲህ ማስረሻ ሰጤ ከዳ እየተባለ በነበረበት ሰዓት ላይ ነው። በተመሳሳይ ማስረሻ ሰጤ እንግዲህ ወሎ አካባቢ ነው። በነገራችን ላይ ማስረሻ ሰጤ የጎጃም እዝ ይሉታል እንጂ ጎጃም ውስጥ አንድም ሲል አልነበረውም፣ የሚታወቅ ነው። ከአፋድ ጋራ ወሎ አካባቢ ነበር የሚንቀሳቀስ የነበረው። በዛ ቀጠናም ብንመለከት ከባድ ምድ የተመቱበት የቡድን መሳሪያዎች የተማረኩበት እንጂ ፋኖ አንድ ግለሰብ ስለሄደ ወይም አንድ ግለሰብ ስለከዳ የሚዳከምበት ወይም ምን የሚሆንበት ምክንያት የለም። ስለዚህ ፋኖ አሁን ራሱን እያጠራ ዝቃጮችን እያስወገደ በፋኖ ውስጥ ገብተው የነበሩ ዝቃጮችን እኛ ዝቃጮችን እያልን ነው የምንጠራቸው። እነዚህ የህዝብ ትውልድን የካዱ ካዲዎች ናቸው። እነዚህ ስለስለላ የገቡ ደካሞችና የአማራን ህዝብ የማይመጡን አዲሱን ትውልድም የማይመጡን ደካሞች ነበሩ። ስንነቃባቸውን እርምጃ እንድንወስድባቸው እንደሆነ ሲያውቁ ነው እንግዲህ ወደዛ የገቡ። ነገር ግን ፋኖ እነዚህን እያጸዳ እየጠነከረ ለትውልዱ የሚመጥን ለህዝብ በዲሲፕሊን የሚመራ ፋኖ ለህዝብ የታመነ ፋኖ ለመመስረት ስንል እነዚህ አይነት እርምጃዎችን የውስጥ ማጽዳት ስራዎችን እየሰራ እንገኛለን። በዚህ ውስጥ ግን ሰግተው ተነቃብን ብለው የሄዱት እኛን የሚያሳስበን አይደለም፣ ከጉዳይ የምንጥፋቸው አይደለም። እሳት የላሰ ትግሉን ከጫፍ ሊያደርስ የሚችል በዲሲፕሊን የታነጸ የትግሉን ዓላማ ጠንቅቆ የተረዳ አዲሱ ትውልድ እየገሰገሰ እየመጣ ያለበት ሁኔታ ነው ያለው። ከህዝብ ጋር ተያይዞ ላነሳው ጥያቄ በመጀመሪያ ደረጃ ህዝቡ ተገዶ በአፈሙዝ ተገዶ የህልውና ስጋት ሆኖበት ስብሰባው ላይ ካልተገኘ በአፈሙዝ ሊገደል እንደሚችል የታጋዩ የኛ አካል ናቸው ሊባሉ ስለሚችሉ ተገደው የሄዱበት ሁኔታ ነው ያለ። ይህን ደግሞ እንዴትና ማረጋገጥ ይቻላል? አንደኛ ህዝቡ እኛን እየተከተለን ያለ ልጆቹን በመስጠት ስንቅ ትጥቅ በመስጠት መረጃ በመስጠት ነው። አሁንም ህዝቡ እኛን እያገለገለን ያለ አብሮን እየተሳተፈ ያለ የእሱ ያ ነው የራሱ ኮዝ ነው እኛንም ወደዚህ ከተተን እንጂ ለእኛ ብለን ለግለሰብ ጥቅም ብለን አይደለም የወጣ ነው እና ህዝቡ አሁንም ቢሆን ተታጋዩ ጎን እንደሆነ ማሳያ ነው። ሌላውን እንኳን እንዲሁ ስብሰባ ላይ የሚደሰኩሩበትን ብታየው ምስራቅ ምዕራብ ጎጃም ላይ በሰላም አካባቢ ጀነራሎቹ ተሰብስበው ፕሮፓጋንዳ የሚያደርጉበትን ህዝብ ብታየው ተሸማቆ ነው እንግዲህ ያለው። ተሸማቆ ነው የምናየው በቪዲዮ በምናየው መልኩ ማለት ነው። ምን ማለት ነው? ተገዶ እንደመጣ እንጂ ሆን ብሎ የመጣም እንዳልሆነ ለስብሰባ ፈቃደኛ ሆኖ እንዳልተገኘ ማንም ሰው ሊያረጋግጠው ሊያውቀው እንግዲህ ህዝባችን ነቅቶና ተደራጅቶ ስንቅና ትጥቅ ሆኖ መረጃ ሆኖ እያገለገለን ያለ ፕላስ እዚህ በጀነራሎች ስብሰባ ላይ እየተገኙ የሚደሰኩሩት ደግሞ የካቢኔ አባሎቻቸውን ህዝብ አስመስለው ፎጣ አልብሰው ጋቢ አልብሰው የከዱ ሊያዙ የነበሩትን ፋኖዎችን እኛ በወንጀል ስንፈልጋቸው የነበሩትን ፋኖዎችን ወደ እነሱ በመውሰድ ድሮም ፐርፐዝ ወደኛ ልከዋቸው ስለነበር እንይዛቸው ስንል ኑ ብለው ጥሪ በማድረግ በመውሰድ ፋኖ ይህንን ወንጀል እየሰራ ነው ብለው የእነሱ ወንጀል በእኛ እንዲያላክኩ እያደረጉ ያለበት ሁኔታ ነው እንጂ በፍጹም ነው የምነግርህ ህዝቡ ከኛ ጋር ነው ያለው። ፋኖም በሚገርም ቁመና ላይ ነው ያለው። የበለጠ ወኔ የበለጠ ጥራት የበለጠ አደረጃጀት ነገ ምናልባትም ትግሉን ወደ ከፍ ወዳለ አብዮት ሊያሳድግ የሚችል ቁመና ላይ እንደሚገኝ አስረግጬ ልነግርህ እወዳለሁ። ወንድማገኝ በጣም ጥሩ። ፋኖ ኢንጂነር ስቲበል የመጨረሻ ጥያቄ ላድርግ። ቅድም የተራዘመ ጦርነት ብለሃል። ብልጽግና አሁን ከሚከተለው ስልት ውስጥ አንዱ ልክ እንደ ጦር ስልት የሚጠቀምበት በተራዘመ ጦርነት ውስጥ የአማራን አካባቢ በኢኮኖሚ አድቅቆ የፋኖ የጀርባ አጥንት የሚባለው ህዝባዊ መሰረት ስላለው የህዝቡን ድጋፍ በማሳጣት ህዝቡ ለፋኖ ያለውን አለኝታነት የመሸርሸር ነገር ነው። ይህን በተለያየ መንገድ እያደረገ ነው እና
ይሄን በተራዘመ ጦርነት ውስጥ የአማራ ህዝብ የሚከፍለውን ዋጋ ስቃይ ለማስቀረት የፋኖ አንድነት ወሳኝ ነው የሚሉ ወገኖች አሉ። ምናልባት ወታደራዊ ስምምነቶች አንድ ለመሆን ሙከራ እንዳለ ሰሞኑን ያነጋገርናቸው ኮሎኔል አበራ ዛና ገልጸውልናል። ይህም በተመለከተ በፋኖ በኩል አዲስ ምናልባት ከሰሞኑ የምንሰማቸው አዳዲስ ለውጦች ይኖራሉ። የአማራን ህዝብ ስቃይ በማሳጠር እንደው ለሌላው ማህበረሰብ የሚተርፍ እንቅስቃሴዎች ይኖራሉ። አጭር የመጨረሻ ልክ ነው። የተራዘመ ጦርነት ዓመት ከ6 ውጊያ ነው። የውጊያ አንድ ህዝብ ማወቅ ያለበት ነገር ህዝብ በመጨቆን ህዝብን በመደፍጠር መሰረተ ልማትን በማጥፋት አብዮት አይገታም። የበለጠ ስትጨቁኑ የበለጠ መታገል ይነሳል እንጂ ወደኋላ የሚያፈገፍግበት አንዳችም ምክንያት የለም። ስለዚህ ይህንን በእርግጥ እኛ ይህንን ለማሳጠርና ለሌሎች ኢትዮጵያውያንም ተስፋ ለመሆን የፋኖ አንድነት ወሳኝ ነገር መሆኑን ከተነተንና ከተረዳንበት ጊዜ በጣም የቆየ የረዘመ ጊዜ ነው። ይህንን ወደ አንድ ለማምጣት ግን ውስጣዊ የሆኑ አንዳንድ መነጋገሮችና ወጥ የሆነ የማይነቃነቅ አለት የሆነ አደረጃጀት ይዞ መምጣት አስፈላጊ ስለነበር እስከዛሬ ድረስ ይህን አንድነት እስካሁን ድረስ ልናገኘው አልቻለን። አሁን ግን መሪዎቻችን በትክክል እየተነጋገሩበት ያለ በቅርብም አንድ ትልቅ እፎይታ ሊሰጥ የሚችል ለአማራ ተስፋ ሊሆን የሚችል ለአማራ አልፎ ለኢትዮጵያውያን ተስፋ ሊሰጥ የሚችል አንድነቶች ወታደራዊ ቅንጅቶች እየተነጋገሩ ነው ያሉት። አሁን አመራሮቻችን ህዝባችንም ይህን ተስፋ አድርጎ እንደሚጠብቅ ወታደራችንም ይህን ተስፋ አድርጎ እንደሚጠብቅ የታወቀ ነው። ነገር ግን መሰረተ ልማቶችን እያወደመ ነው ጠላት። መታወቅ ያለበት ቅድምም አንተ ጀነራል መሐመድ ተሰማ አለ እንዳልከው መሰረተ ልማቶችን እያወደመ ነው፣ ጤና ጣቢያዎችን እያወደመ ነው፣ ትምህርት ቤቶችን እያወደመ ነው። በዚህ ነው ሊበቀለን የሚፈልገው። ሰላም ሊሰጠን አይደለም መንግስት እየፈለገ ያለው። አስፈራራችኋለሁ ነው እያለን አጠፋችኋለሁ የሚል ኃይል ስለመጣ፣ ትጥቃችሁን አስወርዳለሁ የሚል ኃይል ስለመጣ ዲሞክራሲያዊ አካሄድ ተከትሎ ለመመለስ ጥያቄዎችን ሳይሆን አጠፋለሁ፣ ጉልበት አለኝ፣ ታንክ አለኝ፣ መድፍ አለኝ፣ ድሮን አለኝ የሚል ኃይል ስለመጣ ነው እንግዲህ እኛም ወደ ትጥቅ የገባ ነው። ይህንን ደግሞ ለ2 ዓመት ሞክሮታል። አዝኖልን አይደለም እስካሁን ድረስ ያላጠፋል። እየተናነቅ ነው ስለሆነ ነው። መውጫ መግቢያ ስላሳጣ ነው። አሁን መውጫ መግቢያ አጥቷል። እመነኝ። አሁን የመጨረሻ ሙከራውን ነው በካሜራ ፊት እያደረገ ያለው። ምንም ሌላ ተስፋ የለውም። ከመሸነፍ የሚያድነው ነገር አሰለጠነ እኮ በግዳጅ እኮ የአማራ ልጆች እየወሰደ እኛ ጋር ነው የመጣው። በነጋታው መሳሪያውን የተቀበለ እየሰራ መቋጫ የማሪዎት መምጣት መቻለ አለበት። ስናደርገው በጣም አመሰግናለሁ። ፋኖ እስቲበል አለሙ የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ህዝብነት ኃላፊ ለሰጠኝ መረጃ ማብራሪያ በሚስ ተመልካች ስም ከልብ አመሰግናለሁ። አመሰግናለሁ። እንድማገኝ ዜር ስትልኝ